በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 30 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ የዕረፍቱ መታሰቢያ በዓል አቡነ አረጋዊ ከሰማይ በወረደላቸው ኅብስት ቀድሰው ያቆረቡበትና መንግስቱን የባረኩለት ጻድቁ ንጉሥ አፄ ገብረ መስቀል የዕረፍቱ መታሰቢያ በዓል የሰማዕታቱ ወንድማማቾች የቅዱስ ቆዝሞስና የቅዱስ ድሜያኖስ ቤተክርስቲያናቸው የከበረችበት ዕለት በሰላም አደረሳችሁ አደረሰን። ጻድቁ ንጉሥ አፄ ገብረ መስቀል አፄ ካሌብ የናግራንን ሰማዕታት ደም ተበቅሎ በድል ከተመለሰ በኋላ በአቡነ ጰንጤሌዎን እጅ መንኩሶ ገዳም ከገባ በኋላ ልጁ ገብረ መስቀል ነገሰ። አፄ ገብረ መስቀል በእውነትና በቅንነት ከነገሰ በኋላ አመራሩ ከአህጉሪቷ ጽንፍ እስከ ጽንፍ ደረሰ። በዘመኑም ሁሉ መንግስቱን የሚቃወም አልተነሳም። እርሱም ቤተክርስቲያንን ከመስራት በቀር ወደ ጦርነት የሄደበት ጊዜ የለም። መንግስቱንም ይባረክለት ዘንድ ሰራዊቱንም ይዞ ወደ አባታችን ወደ አቡነ አረጋዊ ዘንድ ደብረ ዳሞ ሄደና በፊቱ ሰግዶ አባቴ ሆይ እኔን ባሪያህን መንግስቴንና ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ ማለደው። አባታችንም አረጋዊም የአባቶችህን የዳዊትንና የሰሎሞንን መንግስት የባረከ የአባትህን የካሌብን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ ብለው ባረኩት። ከዚህም በኋላ ንጉሥ አፄ ገብረ መስቀል አቡነ አረጋዊ የት ቦታ ላይ ቤተክርስቲያን እንደሚሰራ ጠይቋቸው ካሳዩት በኋላ ሊሰራ 2 ዓመት የፈጀበት ግሩም ቤተክርስቲያን ሰራላቸውና 12 የወርቅና የብር መስቀሎችን ጨምሮ ብዙ ንዋያተ ቅድሳትንና ስጦታዎችን ሰጣቸው። ጳጳሱና ንጉሡ አፄ ገብረ መስቀልም አቡነ አረጋዊን ቅድሳ አቁርበን ብለውት ይቀድስ ዘንድ በገባ ጊዜ መላእክት ሙቀት ያልተለየው ኅብስትና ወይኑን በጽዋ ለቅዳሴው የሚያስፈልገውን ሁሉ ከሰማይ አወረዱለትና ቀድሶ ሲያበቃ ሁሉንም አቆረባቸው። ከዚህም በኋላ ንጉሡ አፄ ገብረ መስቀል ከተራራው ጫፍ በሚወርድበት ጊዜ አባታችንን ይህንን የተራራውን መውጫ መሰላል ላፍርሰው ወይስ ልተወው አለው። አባታችንም ለልጅ ልጅ መታሰቢያ እንዲሆን ይህንን ድንቅ ስራ እያየ በፍጥረቱ ሁሉ አንደበት እግዚአብሔር ይመሰገን ዘንድ የደረጃውን መሰላል አፍርሰው፣ ነገር ግን ለዘንዶ ጅራት ፋንታ ገመድ አብጫለው። ንጉሱም እንደታዘዘው የደረጃውን መሰላል አፈረሰውና ወደ ቤተ መንግስቱ ተመለሰ። ጻድቁ ንጉሥ በአፄ ገብረ መስቀል ካበረከተልን ትልቁ ውለታም አንዱ የዛሬ በዩኔስኮ የተመዘገበውን የመስቀል በዓል በአደባባይ እንዲከበር ያደረገ መሆኑ ነው። በዘመኑ ካህናቱ ህዝቡ ሁሉ አደይ አበባ ይዘው ወደ አደባባይ በማውጣት በያሬዳዊ ዝማሬ የመስቀልን በዓል ያከብሩ ነበር። የኢትዮጵያ ቤተክርስቲያን ብርሃኗ የሆነ ነገር ግን እሷ እንደሚገባው መጠን ያላከበረችው ታላቁ ሊቅ ቅዱስ ያሬድ በዚህ ጻድቅ ንጉሥ አፄ ገብረ መስቀል ዘመነ መንግስት የከበረ ነው። አብረውም ብዙ ታሪኮችን ፈጽመዋል። ገዳማት ላይ በመዟዟር ቅዱስ ያሬድ ዜማን ሲያስተምር፣ ንጉሥ ደግሞ የቤተ ክርስቲያንን ይዞታ ያስፋፋና ቋሚ መተዳደሪያ ይሰጡ ገዳማትን ያጠናክሩ ነበር። አቡነ አረጋዊ ደግሞ አብረው ምንኩስናን ያስፋፉ ነበር። ሶስቱም ይህንን ተግባራዊ እያደረጉ ለማሳያ ይሆን ዘንድ ቅዱስ ያሬድ 3 ዓመት ዝማሬ መዋሥዕት ያስተማረባትንና ዛሬ ድረስ ማስመስከሪያ የሆነችውን እጅግ ጥንታዊቷን ዙራምባ ጽርሐ አርያም አቡነ አረጋዊ ገዳምን እንደ ምሳሌ ማየት እንችላለን። አቡነ አረጋዊና ቅዱስ ያሬድ በዘንዶ ታዝለው አምባው ላይ ከወጡ በኋላ ለንጉሡ ለአፄ ገብረ መስቀል ደግሞ ተራራውን ባርከው ከፍለው መንገድ አብጅተውላቸው ወደ አምባው መጥተው ሶስቱም በዚያ በጋራ ኑረው ብዙ መንፈሳዊ ስራን ሰርተዋል። ጻድቁ ንጉሥ አፄ ገብረ መስቀል ከተሰዓቱ ቅዱሳን ጋር ሆኖ ብዙ መንፈሳዊ ስራን ሰርቷል።
ሌላው በአፄ ገብረ መስቀልም ዘመነ መንግስት ከነበሩት ቅዱሳን አንስት ውስጥ እናታችን ቅድስት ክርስቶስ ሰምራ ዋነኛዋ ናት። ይህችውም ቅድስት ከልጅነቷ ጀምራ በምግባር በሃይማኖት በተጋድሎ በትሩፋት ያጌጠችና ንጉሠ ነገሥቱ አፄ ገብረ መስቀል በሁለመናዋ የተመሰገነች መሆኗን ዝናዋን ስለሰማ በጸሎትሽ አስቢ በማለት ከአገልጋዮቿ ውስጥ እርሷን እንዲያገለግሏት 174 አገልጋዮችን ልኮላታል። ለነገስታት ሚስቶች የሚያደርገውን በሐርና በወርቅ የተሰሩ ልብሶችና ጫማ ልኮላታል። አፄ ገብረ መስቀል በጽድቅ ሕይወት የተመላለሱ ለቤተ ክርስቲያኖችና ለሀገራችን የዋሉት ውለታ እጅግ በጣም ብዙ ነው። በረአልታ አካባቢ ከዱጉም ስላሴ በእግር የ2 ሰዓት መንገድ ርቀት ላይ የቅዱስ አፄ ገብረ መስቀል አስደናቂ ፍልፍል ቤተ መቅደስ ይገኛል። እንደ አጋጣሚ ሆኖ ዛሬ ዋዜማው ላይ ደርሰናል። የጻድቁ ንጉሥ ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባት አካክዮስ ነው። የቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውንም መጽሐፍት ቃላቸውንም አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያን ቅስና ተሹሞ ነበር። በኬልቄዶንም ስብሰባ ላይ በሆነ ጊዜ ይህ አባት በጉባኤው ውስጥ በሆነ ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቋቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊም ክፉዎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳስ አንጣሌዎስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የአገሩ ሊቃውንትና መኳንንት ይህንን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነው መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ ሀገር ሊቀ ጵጵስና ሾሙት። ተሾመ ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይቻለኝምን አለ። የቅዱሳን አባቶችን የቄርሎስና ዲዮስቆሮስን የቀናች ሃይማኖት የተማረና እርሷ የጸና መሆኑን እያታመነላት ከዚህም በማስከተል በክህነት ስራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ 3ኛው ጴጥሮስ መልእክትን ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረ። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኮንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህን ኤጲስቆጶሳትን ታላቅ ክብርን አከበራቸው። ወደ አንድ ገዳም ወሰዳቸው። መሥዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር አንድ ሆነ። ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ ትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስን በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቲቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማዕጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።
በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳን አባቶቻችን ቅዱስ ቆዝሞስና ቅዱስ ድመያኖስ ናቸው። በዚህ ዕለት የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድመያኖስ ቤተ ክርስቲያን የከበረችበት ዕለት ነው። ቅዱሳን የሆኑ 5 ወንድማማቾች ቆዝሞስ፣ ድመያኖስ፣ አንቲቆስ፣ ዮንድኖስ እና አብራንዮስ ከእናታቸው ከቅድስት ቴዎዳዳ ጋር ኅዳር 22 ቀን በሰማዕትነት ያረፉ ናቸው። የእነዚህም 5 ቅዱሳን እናታቸው ቅድስት ቴዎዳዳ እግዚአብሔርን የምትፈራ መጻተኞችንና ጦም አዳሪዎችን የምትረዳቸው ናት። አባታቸው ከሞተ በኋላ ብቻዋን በሃይማኖት በምግባር ኮትኩታ ነው ያሳደገቻቸው። ከእነርሱም ውስጥ 2ቱ ቆዝሞስና ድመያኖስ የሕክምና ጥበብን ተምረው ሕመምተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚወዷቸው ሆኑ። ይኸውም ንጉሥ ዲዮቅልጥያኖስ አባ ጋግዮስን ምክንያት አድርጎ የክብርን ባለቤት ጌታችን ከካደ በኋላ በዓለም ላይ ከ470,000 በላይ ክርስቲያኖችን በግፍ ገደለ። ከ90,000 በላይ የሚሆኑትን ክርስቲያኖችን ደግሞ በእስር ቤት አሰቃያቸው። ደገኛው ንጉሥ ቆስጠንጢኖስ እስከነገሰ ድረስ ቅድስት ቤተ ክርስቲያን በዲዮቅልጥያኖስ አዋጅ ምክንያት እጅግ ብዙ የመከራ ስቃይ ዘመናት አሳለፈች። ቅዱስ ቆዝሞስና ቅዱስ ድመያኖስ ይህን የዲዮቅልጥያኖስ አዋጅ በዓለም አብያተ ክርስቲያናትና ክርስቲያኖች ላይ በታወጀ ጊዜ እነርሱ ግን የጌታችንን ወንጌል ያስተምሩ ነበር። ዲዮቅልጥያኖስም ቅዱስ ቆዝሞስና ቅዱስ ድመያኖስ ወንጌልን እየሰበኩ ብዙዎችንም ክርስቲያኖች እያደረጓቸው መሆኑን በሰማ ጊዜ ጭፍሮቹን ልኮ አስመጣቸው። እርሱም እምነታቸውን በመረመራቸው ጊዜ በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ነገሩት። ንጉሱም በዚህ ጊዜ ብዙ እንዲያሰቃዩአቸው ለመኮንኑ አሳልፎ ሰጣቸው። እርሱም ወስዶ በተለያዩ ማሰቃያዎች አሰቃያቸው፣ በእሳት አቃጠላቸው፣ ብዙ ግርፋትንም ገረፋቸው። ነገር ግን ጌታችን መከራውን የሚታገሱበትን ኃይል ሰጣቸው። መኮንኑም ቅዱስ ቆዝሞስና ቅዱስ ድመያኖስ ሌሎቹን 3 ወንድሞች እንዳሏቸው በሰማ ጊዜ እነርሱንም አንቲቆስን፣ ዮንድኖስንና አብራንዮስንም አስመጥቶ 5ቱንም አንድ ላይ መንኮራኩር ውስጥ ጨምሮ አሰቃያቸው። ከሚነድቱን እሳት ውስጥ በጨመራቸው ጊዜ በውስጡ 3 ቀንና 3 ሌሊት ቆዩ። 3 ቀንም በኋላ ያለምንም ጥፋት ጤነኞቹ ነው ወጡ። ዳግመኛም ከብረት አልጋ ላይ አስተኝቶ እስር እሳት አነደደባቸው። ነገር ግን አሁንም ያለምንም ጥፋት ፍጹም ጤነኛ አደረጋቸው። በዚህ ምክንያት ብዙዎች አመኑ። መኮንኑም እነዚህን 5 ቅዱሳን ማሰቃየቱ በሰለቸ ጊዜ እነርሱም ማልሞት ስላሉ መልሶ ወስዶ ለንጉሥ ዲዮቅልጥያኖስ ሰጣቸው። ንጉሱም የተለያዩ ማሰቃያዎችን በማፈራረቅ ብዙ አሰቃያቸው። እግዚአብሔርም ከመከራቸው ሁሉ ያድናቸው ነበር። እናታቸው ቅድስት ቴዎዳዳ ልጆቿን እስከ መጨረሻው ተጋድለው ሰማዕትነትን አክሊል እንዲቀዳጁ ታበረታቸው ነበር። ዳግመኛም እርሷ ሰማዕት ትሆን ዘንድ ተመኘች። ንጉሱንና የረከሱ ጣዖቶችንም እየረገመች ስትናገረው ንጉሱ በታላቅ ቁጣ ሆኖ አንገቷን በሰይፍ አስቆረጠውና የተመኘችውን የሰማዕትነትን አክሊል ከልጆቿ ቀድማ አገኘች። የቅድስት ቴዎዳዳ ስጋዋ በመሬት ላይ ወድቆ በቀረ ጊዜ ልጇ ቅዱስ ቆዝሞስ በስቃይ ውስጥ ሆኖ የዚች ሀገር ሰዎች ወይ ይህችን ደካማ መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣቸው ርኅራኄ በልቦ ያደረበት የለምን ብሎ ጮኸ። በዚህም ጊዜ የንጉሱ የቅርብ አማካሪና ባለስልጣን የነበረው የሄርማኖስ ልጁ ቅዱስ ፊቅጦር ይህንን የቅዱስ ቆዝሞስን ቃል በሰማ ጊዜ ከመንግስት ሰዎች መካከል ደፍሮ ስጋዋን አንስቶ ገንዞ ቀበራት። ይህም ቅዱስ ፊቅጦር ስለ ክርስቶስ ፍቅር በኋላ በገዛ አባቱ እጅግ ተሰቃይቶ ሰማዕትነቱን የፈጸመ እጅግ የከበረ ታላቅ ሰማዕት ነው። ከዚህ በኋላ ንጉሥ ዲዮቅልጥያኖስ እነዚህን 5 ቅዱሳን ወንድማማቾች ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በትእዛዙም መሰረት 5ቱንም ቅዱሳን
በ303 ዓመተ ምህረት በየተራ ሁሉንም አንገታቸውን ሰይፏቸውና የሰማዕትነትን ፍጻሜያቸው ሆነ። ክብር አክሊልንም ተቀዳጁ። የመከራውም ዘመን ሲያልፍ ምዕመናን ቤተክርስቲያን ሰርተውላቸው ስጋቸውን በውስጥ አኖሩ። በቅዱሳን ስጋም ብዙ አስገራሚ ተአምራት ተፈጽመው ታዩ። የቅዱስ ቆዝሞስ ማህበረተኞች የሆኑ 262 ወንዶችና 49 ሴቶችም በዚህ ዕለት በሰማዕትነት አርፈዋል። ሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። በዚች ቀን የቅዱሳን የአናንያስ ዘአምድ፣ አባ ጴጥሮስ፣ የጻድቁ ኢትዮጵያዊ ንጉሥ የገብረ መስቀል የዕረፍታቸው መታሰቢያ በዓል ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና ሐዋርያት አንድነት፣ ጻድቃንና በሰማዕታትም አንድነት፣ በትጉሃን መላእክትም አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳት አባ ማትያስን ጠብቅልን። ጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅድስት ቤተ ክርስቲያን ልጆቿ የምትሆን ሁላችንም ይጠብቀን ለዘላለሙ አሜን። በኅዳር 30 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት፦ አፄ ገብረ መስቀል ጻዲቅ ንጉሠ ኢትዮጵያ፣ ቅዱስ አካክዮስ ሊቅ፣ ቅዱሳን ቆዝሞስና ወደማያኖስ፣ ቅዱስ አናንያስ ዘአምድ፣ አባ መርቆሬዎስ ሰማዕት ናቸው። ወርኃዊ በዓላት ደግሞ ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ ናቸው። አቤቱ በኃይልህ ንጉሥ ደስ ይለዋል፣ ማዳንህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከለውም። በበጎ በረከት ደርሰለታልና ከከበረ ዕንቁ የሆነ ዘውድም በራሱ ላይ አደረግ። ሕይወትንም ለመነ ሰጠኸውም፣ ለረጅም ዘመን ለዘላለሙ በማዳነ ክብሩ ታላቅ ሆነ። ክብርንና ምስጋናን ጨመርህለት። በመዝሙረ ዳዊት ምዕራፍ 20 ከቁጥር 1 እስከ 5። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግልሁን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ጽዋን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ ጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠን በደለኛም ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍት ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብለህ ሁን። ታላቁ ባሲሌዎስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።